እንደምትመለከቱት የብልጽግና ፓርቲ ወይም ፕሮስፐሪቲ ፓርቲ የህልውና ስጋቶች ትንተናና ስትራቴጂክ የመፍትሄ አቅጣጫዎች በሚል ያዘጋጀው ሰነድ ነው። ለፓርቲና ለመንግስት ከፍተኛ አመራሮች የተዘጋጀ ወቅታዊ የግምገማ ሰነድ ይላል። ለፓርቲና ለመንግስት ከፍተኛ አመራሮች የተዘጋጀ ወደ ውስጥ ስትገቡ ኮንፊደንሻል ይላል። ኮንፊደንሻል ይላል። ይሄ ሰነድ ዝም ብሎ ማንም የፈለገ ሰው የሚያገኘው ሰነድ አለመሆኑን እንድታውቁት ይሄንን የምንላችሁ። ሰነዱን ተመልከቱት። ሙሉን ወደ 12 ገጽ ገደማ ነው። የግምገማ ሰነድ ነው። አሁን ምንድነው ይሄ ሰነድ የያዘው የሚለው ነው ወሳኙ ክፍል። ሲጀምር ከልማድ ከድል ማማ ወደ ህልውና አፋፍ ብለውታል። የግምገማ ውጤታቸውን ምንድነው የሚለው? መግቢያውን ትንሽ ፕሪያምብል ነካል አርግና በንባብ ሊቀርብ የሚገባውን ፓርት አሰማችኋለሁ። የብልጽግና ፓርቲ ከተመሰረተበት ዕለት አንስቶ ኢትዮጵያን ካለፈው ስርዓትና አፈና አውጥቶ ይላል ወደ አዲስ ዴሞክራሲያዊና የኢኮኖሚ ምዕራፍ ለማሸጋገር ያደረገው ጉዞ በስኬቶች የተሞላ ነው ይላል። ያዙና ተከተሉኝ። ይህን ባለፉት ጥቂት ዓመታት በአገሪቱ ታይቶ በማይታወቅ ሁኔታ ይላል ግዙፍ የልማት ፕሮጀክቶች በማጠናቀቅ እዩልኝ የመንግስት የውስጥና የውጭ ገቢ በማሳደግ ይላል እንዲሁም የህዳሴ ግድብ ግንባታ የውሃ ሞላል ወደማይመለስበት ደረጃ በማድረስ ይልና ፓርቲው ለኢትዮጵያ አዲስ ተስፋ መሆኑን በተግባር አሳይቷል ይላል። አሁን ወደ ጉዱ ሊገባ ነው። በተለይም በሰሜኑ ጦርነት ወቅት የገጠመንን ዓለም አቀፋዊና ውስጣዊ የጥፋት ሴራዎች በወታደራዊና በዲፕሎማሲያዊ ጥበብ በመቀልበስ የአገሪቱን አንድነት አስጠብቀን ለፕሪቶሪያ የሰላም ስምምነት ማብቃታችን የፓርቲያችን የአመራር ብስለትና ጽናት የሚያረጋግጥ ታላቅ ድል ነው። እችን ጨረሰ። ይሁን እንጂ ብሎ ይጀምራል። አሁን ያዙልኝ እዚህ ጋር ይሁን እንጂ አሁን የደረስንበት ወቅት እነዚህን በደምና በአጥንት የተገነቡ ስኬቶችና ከስር መሰረቶቻቸው ሊነቅሉ የሚችሉ አዳዲስና ውስብስብ ስጋቶች እየታዩበት ነው። ባለፉት ዓመታት ያስመዘገብናቸው ድሎች በጠላቶቻችን ዘንድ ከፍተኛ ቅናትንና የጥፋት ተልእኮን ቀስቅሰዋል ይላል። ቀደም ሲል በተናጠል ሊንቀሳቀሱ የነበሩ የውስጥና የውጭ የጥፋት ኃይሎች አሁን ላይ የብልጽግና ስርዓት ማስወገድ ኮታንኮት አሁን ላይ ይላል የብልጽግናን ስርዓት ማስወገድ በሚል የጋራ አጀንዳ ስር መቧደናቸው የስልጣን ቀጣይነታችንን በከፍተኛ አደጋ ላይ ጥሎታል ይላል። ያዙችን ፖይንት የስልጣን ቀጣይነት ጥያቄ በከፍተኛ ሁኔታ አደጋ ላይ ወድቋል። ይህ ሰነድ የተዘጋጀው ፓርቲያችን ይላል አሁን ያለበትን ነባራዊ ሁኔታ ከከፍተኛ የፖለቲካና የደህንነት ሚዛን አንጻር ለመገምገም ነው። በአሁኑ ወቅት በአራቱም ማዕዘናት የተደቀነብን አደጋ የህወሓትና ከትግራይ ልሂቃን ዳግም ማንሰራራት ጋር ያዙ የውላችሁ የተደቀነብን አደጋዎች አለ የህወሓትና ከትግራይ ልሂቃን ጋር ዳግም ማንሰራራት፣ የአልቡርሃን ሱዳንንና የግብፅን ስትራቴጂካዊ ጥምረት ይላል። በአማራ ክልል ያለው የፋኖ የትጥቅ እንቅስቃሴ እንዲሁም የሻዕቢያ ቀጥተኛ ተዘዋዋሪ ጣልቃ ገብነት በአንድነት ተቀናጅተው ስርዓቱን የመናድ ዓላማ ይዘው ተነስተዋል ብሎ ይከሳል። ይቀጥልና እነዚህ ኃይሎች የእኛን ዲፕሎማሲያዊ ክፍተቶችና የውስጥ አመራር ድክመቶች እንደ መልካም አጋጣሚ እየተጠቀሙባቸው ይገኛሉ አለ። ስጋት እንዳይሆኑ አድርሰናቸዋል፣ በትነናቸዋል ምናምን የሚለውን ወረድ ስንል አሁን ደግሞ ታዩታላችሁ እንደገና። በመሆኑም ይህ ስትራቴጂክ ሰነድ ይልና ያስቀምጣል። ይሄ ስትራቴጂክ ሰነድ ያለፉትን ድሎቻችንን መነሻ በማድረግ አሁን የገጠመንን የከበባ አደጋ እንዴት በረቀቀና ፖለቲካዊ ደህንነታዊ ብልሃት መቀልበስ እንደሚቻል ዝርዝር የድርጊት መመሪያዎች ቀርበዋል ይላል። አመራሩ ከድል ማግስት በሚመጣ መዘናጋት ውስጥ ሳይሆን ከፍተኛ ንቀትና በታማኝነት በከፍተኛ ንቃትና በታማኝነት የስርዓቱን ህልውና ለማስቀጠል ዝግጁ እንዲሆን ጥሪ መቅረብ ይገባዋል ይላል። የብልጽግና ጉዞ ሊቀጥል የሚችለው ይልና አሁን የተጋረጠበትን እሳተ ገሞራዎች በጊዜና በብቃት ማርገብ ሲቻል ብቻ እንደሆነ ታውቆ እያንዳንዱ የአመራር አባል ነቅቶ ስርዓቱን ይጠብቅ ዘንድ ከፍተኛ ለተባሉ የመንግስት አመራሮች ይሄ ሰነድ ተዘጋጅቷል ይልና ስትራቴጂክ ሰነዱ ቁልፍ ነገሮችን ወደ መዘርዘር ይገባል። እነዛ ምንድን ናቸው የሚለውን እየተመለከታችሁ አሁን አገዛዙ በግምገማ እየተጣደፈ ብርክ እየያዘው ነው። ህወሓትና የትግራይ ፖለቲካዊ ወታደራዊ ልሂቃንን በተመለከተ አሁን ያለው ወቅታዊ
ትኩስ የግምገማ ውጤታቸው እና ጭንቀታቸው ምን ይመስላል? የኦህዴዶች በአሁኑ ወቅት ይላል በትግራይ ፖለቲካ ውስጥ የታየው መዋቅራዊ ስንጥቃት ለብልጽግና ፓርቲ ስትራቴጂክ እድልና ከፍተኛ ስጋትን አጣምሮ የያዘ ክስተት ሆኗል ይላል። አሁን ትንተና ላይ ስትከታተሉን የነበራችሁ ሰዎች ምን ያህል ነገሩን በምን አይነት መንገድ እንደምናየው ከፒፒ ሰነድ ተነስታችሁ እና አብይ አህመድ በጭንቅ ካዘጋጁት ሰነድ ተነስታችሁ ማየት ትችላላችሁ። ቀደም ሲል ይላል በድርጅት ውስጥ የነበረው የሐሳብ ልዩነት አብቅቶ በጌታቸው ረዳ የሚመራው መጠነኛ አንጃ ከትግራይ ክልላዊ መስተዳደር ከህወሓት መዋቅር ሙሉ በሙሉ ተባሮ መውጣቱ አዲስ ምዕራፍ ከፍቷል ይላል። የትግራይ ሊቃን እየሰማችሁ ነው። አዲስ ምዕራፍ ከፍቷል ይላል። ይሄ ክንፍ አዲስ አበባን ማዕከል በማድረግ ስምረት የተባለ የፖለቲካ ፓርቲ መስርቶ ከፌዴራሉ መንግስት ጋር በጽኑ መለጠፉ ይላል በክልሉ ያለውን የኃይል ሚዛን ለብቻው ወደ ተቆጣጠረው የደብረ ጽዮን ገብረ ሚካኤል ክንፍ ፖለቲካውና ህዝቡ እንዲያጋድል ምክንያት ሆኗል ይላል። ይሄኛው አንጃ ሆኖ ተገንጥሎ ከመጣ በኋላ ፌዴራሉ ጋር ሙሉ በሙሉ መለጠፉ ያመጣው ኪሳራና አደጋ አለ ይላል። ሌላው ወደ ደብረ ጽዮን እንዲለጠፍ ምክንያት ሆኗል በሚል ከዛ ይቀጥላል። የስምረት ፓርቲ አመራሮች አሁን ላይ የፌዴራሉ መንግስት ወታደራዊ እርምጃ ወስዶ ህወሓትን እንዲደመስስ በይፋ መጠየቃቸው ደግሞአለው። የስምረት ፓርቲ አመራሮች አሁን ላይ የፌዴራሉ መንግስት ወታደራዊ እርምጃ ወስዶ ህወሓትን እንዲደመስስ በይፋ መጠየቃቸው ለስርዓታችን ይላል የፕሮፓጋንዳ ስራ ትልቅ ግብዓት ቢሆንም በውስጠ ታዋቂነት ግን ትልቅ አደጋ ደቅኗል። አደጋውን ሲዘረዝር በክልሉ የቀረውና በጽንፈኛ ሊቃን የሚመራው ህወሓት የጌታቸው ረዳን ቡድን እንደ ከዳተኛና የፌዴራሉ ተላላኪ አድርጎ በመሳል በትግራይ ህዝብ ዘንድ ያለውን የድጋፍ መሰረት ይበልጥ ህወሓት እንዲያጠብቅ የነጌታቸው እንዲገፋና እኛና እነሱ የሚለው የጠላትነት ትርክት እንዲጎለብት ረድቷል ይላል። ተመልከቱ። ይሄ ሁኔታ በትግራይ ውስጥ ያለውን ወታደራዊ ሊቅ ይበልጥ ወደ መከላከል ዝግጁነት እንዲገባና ከመቼውም ጊዜ በላይ ራሱን እንዲያደራጅ አስገድዶታል። የስምረት ፓርቲን ጥሪ ተከትሎ የፌዴራሉ መንግስት ወደ ወታደራዊ እርምጃ ቢገባ ይሄ እርምጃ በዓለም አቀፍ ማህበረሰብ ዘንድ በህዝብ የሚደገፍን ክልላዊ መሪ ኃይል የማጥፋት ዘመቻ ተደርጎ ሊወሰድ የሚችል ስጋት አለ ይላል። አሁን ወደ ጦርነት አንግባ የሚል ግምገማ አላቸው የነገርናችሁን። ሲቀጥል ስሙት። እንዲህ ተደርጎ ሊወሰድ ይችላል የሚል ስጋት አለ። በሌላ በኩል ህወሓት አሁን ባለው ነባራዊ ሁኔታ ከሌሎች የአገሪቷ አማጺ ኃይሎች በተለይም ከፋኖና ከሻዕቢያ ጋር ስልታዊ ትብብር ለመፍጠር ያለው እድል ሰፊ በመሆኑ ይላል ፓርቲያችንና መንግስታችንን አጣብቂኝ ውስጥ የሚከት ነው። ሲቀጥል ስለሆነም የስምረት ፓርቲን ጥያቄ እንደ ግብዓት እየተጠቀምን ይላል። በክልሉ ያለውን የህወሓት መዋቅር ግን ከውስጥ በሚደረግ የደህንነት ስራና በኢኮኖሚ ማነቆች ማዳከም እንጂ አሁን ባለበት ወታደራዊና ዲፕሎማሲያዊ ቁመና ወደ ቀጥተኛ ጦርነት መግባት ለስርዓቱ ውድቀት መፋጠን ምክንያት ሊሆን ይችላል። ሞክሩት የምንላቸው ደጋግመን እንደዛ ነበር። ግቡበት፣ አፍጥኑት፣ ግድ የላቸውም ስንል የነበረው አየህ ምን እየገመገሙ እንደሆነ። ፖለቲካን በቅጡ መረዳት እንደዚህ ነው። የነሱ ግምገማ ሰነድ እጃችን ሳይገባ የፖለቲካ ሂደቱ ምን እያያዘ ነው፣ ምን ቅርጽ እያያዘ ነው፣ 4 ኪሎ ምን እያሰበ ነው የሚለውን ነበረ ምን ተነትን የነበረው አይደለም። እሺ እንቀጥል። የትግራይ ፖለቲካዊ ልሂቅ ይላል አሁንም ቢሆን የፌዴራሉን መንግስት እንደ ስትራቴጂካዊ ጠላት ያየው መሆኑን ተገንዝበን ይላል የስምረት ፓርቲን እንደ አማራጭ የትግራይ ኃይል በመጠቀም የክልሉን የፖለቲካ አንድነት የማፍረስ ይላል ያዝ ስምረትን ተጠቅመን ይላል በመጠቀም የክልሉን የፖለቲካ አንድነት የማፍረስ ስራው በከፍተኛ ምስጢር ሊቀጥል ይገባል ይላል። ሁለት የሱዳን አልቡርሃን ቡድንና የግብፅ ስልታዊ ጣልቃ ገብነት ይላል። በሱዳን እየተካሄደ ያለው የእርስ በርስ ጦርነት መልክ እየቀየረ መምጣቱ ለፓርቲም ሆነ መንግስት የቀጣይ የጉዞ
የቀጣይ ጉዞ እጅግ አሳሳቢ የውጭ ስጋት ሆኖ ተመዝግቧል ይላል። በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኤስኤፍኤ ከመላው ቀጠናው ተሸንፋ እየወጣች ያለችውን የተባበሩት አረብ ኢሚሬቶች ደጋፊ የነበረውን የፈጥኖ ደራሽ ኃይል አርኤስኤፍ ድል እያደረገ መምጣቱ በምስራቅ አፍሪካ ያለውን የኃይል ሚዛን በእጅጉ ቀይሮታል። ይህ ድል የኢትዮጵያ ስትራቴጂክ ወዳጅ የነበሩትን ኃይሎች የሚያዳክም ብቻ ሳይሆን የቀጥታ ጠላታችን የሆነችውን የግብፅን እጅ እስከ ደጃፋችን ይዞ መጥቷል። ግብፅ ለአልቡርሃን የምታደርገው ያልተገደበ ወታደራዊና ዲፕሎማሲያዊ ድጋፍ ሱዳንን የኢትዮጵያ ተቃዋሚ ኃይሎች መፈልፈያና ማሰልጠኛ ማዕከል እያደረጋት ይገኛል ይላል። አሁን የት ጋር ብርክ እንደያዛቸው ተመልከቱ። እንቀጥል። አልቡርሃን በህዳሴው ግድብና በድንበር ማካለል ጥያቄዎች ዙሪያ ካለው ጽኑ አቋም ባሻገር አሁን ላይ በኢትዮጵያ ውስጥ ስርዓታዊ ለውጥ ሪጅም ቼንጅ እንዲመጣ ከግብፅ ጋር ሚስጥራዊ ስምምነት ላይ መድረሱን የደህንነት መረጃዎቻችን ያረጋግጣሉ ይላል። የአብይ አህመድ የደህንነት መረጃ አንዱ ያረጋገጠለት ምንድን ነው? የሪጅም ቼንጅ የሚል አቋም ተይዟል የሚል ነው። ግብፅ ይህንን አጋጣሚ በመጠቀም በሱዳን በኩል የጦር መሳሪያና የገንዘብ ድጋፍ ወደ ኢትዮጵያ አማጽያን ይላል። ከዛ ምን እንደሚልዩ በተለይም ወደ ፋኖና ወደ ተወሰኑ የህወሓት ክንፎች እንዲፈስ በማድረግ አገሪቱን ከውስጥ የማዳከም ስራ በከፍተኛ ፍጥነት ገፍታበታለች ብሎ ያስቀምጣል። አልቡርሃን ጦር በሱዳን ውስጥ የበላይነቱን ባረጋገጠ ቁጥር የኢትዮጵያ ምዕራባዊ ድንበር ለጠላት ሰርጎ ገቦች ይበልጥ ክፍት እየሆነ ይሄዳል እያለ እየዘረዘረ ይመጣል። ጭንቃቸውን፣ የገቡበትን መከራ፣ የገቡበትን ፈተና ነው የሚዘረዝሩት። ምን ያህል እረፍት እንዳጡ፣ ሰላም እንዳጡ። ሁሉም ዓላማቸው ግን ምንድን ነው? ቅድም እንደሰማችሁት ስልጣን አደገኛ የሆነ ስጋት ውስጥ ገብቷል የሚል ነው። ይህንን ልሻገረውና የፋኖን በሚመለከት ሶስተኛ ላይ ግብፅና አልቡርሃን የገመገሙበት እንደተጠበቀ ሆኖ ከዚያ በኋላ ልክ ሶስተኛው ክፍል ላይ የፋኖን የገመገሙበት አለ። የፋኖና የአማራ ክልል የትጥቅ ትግል በሚል አውድ ስር እንዲህ ገምግመዋል። አፋብን እንዴት ይታያል የሚለውን ደግሞ ከአገዛዙ አንጻር እኒ በአሁኑ ወቅት በአገሪቱ የፖለቲካ መረጋጋት ላይ እጅግ አሳሳቢና ፈታኙን የቀረበው የፋኖ እንቅስቃሴ ስጋት ላይ አይደሉም። ለስጋት ምንድን ነው አሁን የእኛ ስጋት አይደሉም፣ ገለመሌ ተበትነዋል፣ አልቀዋል ምናምን የምትለው የጓሮ ምንድን ነው የሚዲያ ላይ ለፕሮፓጋንዳ የምትመጣው ነገር እሷ ተሸኝታ የጫወታው ሜዳና ቅርጽ ተለውጦ በግምገማ ሰዓት እንዴት እየየ እንደሚሉ ተመልከቱ። በአሁኑ ወቅት በአገሪቱ የፖለቲካ መረጋጋት ላይ እጅግ አሳሳቢና ፈታኙ ነው የቀረበው የፋኖ እንቅስቃሴ ከቀላል የክልል ግጭት ባለፈ የስርዓቱን መሰረት እየነቀነቀ ያለ ብሔራዊ ስጋት ሆኗል ይላል። ከዛ ይቀጥልና ፋኖ ቀደም ሲል በነበረው የሰሜኑ ጦርነት ወቅት ለፓርቲያችንም ሆነ ለመከላከያ ሰራዊት ይላል እንደ ዋነኛ ደጋፊና አጋር ሆኖ ቢያገለግልም አሁን ግን የስርዓቱ ቁጥር አንድ ይሄን ያዙልኝ። አሁን ግን የስርዓቱ ቁጥር አንድ የደህንነት ስጋት ሆኗል። ይሄንን አስምሩበት። ቁጥር አንድ የስርዓቱ የደህንነት ስጋት ሆኗል። ይሄን ያሉ ቁጥር አንድ ሰው በአንደኛ ደረጃ የኦህዴድ ጠላት ማን ነው? በጠላትነት ሲፈረጅ ኦህዴድ ማንን በቀደው ለአንተ የሚልህ ወያኔ ነው የሚልህ አይደለ? አገሪቷን ሊያፈርስ ወያኔ አንተን ራሱ ፋኖ ይልና የወያኔ ተላላክ ይላል። ግን ወያኔ ሳትሆን ዋነኛ የስርዓቱ ስጋት አደጋ የተደረገው ግን ፋኖ ነው የተገመገመው። ፋኖ ተብሎ ባይሉ ነው የሚገርም። ከአዲስ አበባ በምን ርቀት ላይ ነው አሁን የአፋብኃይል ኃይሎች የሸዋ ጠቅላይ ግዛት ቀጠና ላይ ትግል የሚያደርጉ አካላት በሙሉ በምን ሁኔታ ላይ ነው ያሉት? እግረኛ ይሄዳል፣ ኮማንዶ ይላሉ፣ ባህር ኃይል ይላሉ፣ ምናምን ይላሉ። በሙሉ ምሽክ እያደረገ አሰልፎ እየነዳ ምርኮ በምርኮ ነው የሚያደርገው። ሙትና ቁስለኛ ነው። በተደጋጋሚ ጦርነት አድርገዋል። ፈቅ ማለት እንደማይችሉና ሊያጠቁ እንደማይችሉ ይህንን አረጋግጠዋል። ሰው ከጭንቀት የመጣው ግምገማ ይቀጥልና ቁጥር አንድ ይላል።
አሁን ግን የስርዓቱ ቁጥር 1 የደህንነት ስጋት ሆኗል ይልና ይህ ለውጥ የመጣው በፓርቲያችንና ይላል በክልሉ ልሂቃን መካከል በነበረ አለመግባባት ብቻ ሳይሆን ይሄ ሁኔታ የመጣው መንግስት የወሰዳቸው አንዳንድ ወታደራዊና ፖለቲካዊ እርምጃዎች በህዝቡ ዘንድ የተሳሳተ ትርጉም በማግኘታቸው ነው። በተለይም ይላል የመከላከያ ሰራዊት መልሶ ማደራጀትና የክልል ልዩ ኃይሎችን የመበተን ውሳኔ በአማራው ልሂቅ ዘንድ ክልሉን ለማጥቃት የማጋለጥ ሴራ ተደርጎ በመወሰዱ ለፋኖ መጠናከር ትልቅ የሞራል ስንቅ ሆኗል ይላል። የአማራ ህዝብ በዚህ ደረጃ ነቅተዋል የሚል ግምገማ አላቸው። እሰየው እንቅልፋተን ስንሰራ የነበረው ህዝባችን በዚህ ደረጃ ነገሩን ይረዳዋል እያልን ነው። ተረድቶታል አሉ በግምገማ ውጤታቸው ምን መሆኑን። የመከላከያ ሪፎርም በተመለከተ ክልሉ ህዝብ የያዘው አቋም አለ። የኦህዴድ መከላከያ ሰራዊት እንጂ የኢትዮጵያ መከላከያ ሰራዊት የለም። ሪያሊቲው እሱ ነው። የመከላከያ ሪፎርም ብለው መከላከያውን ጠቅልለው በአንድ ብሔረሰብ ጉያ ውስጥ መክተታቸው ህዝቡ የአማራ ህዝብ ነቅቷል ነው። በቃ ቀጥታ ነቅቷል። በመከላከያ ሪፎርም ላይ እነሱ በተሳሳተ መንገድ ህዝቡ በደረሰው ምናምን ይላል ማለት ነው። ምንድን ነው የተሳሳተው? ህዝብን እንደ ህዝብ ተሳስቶ ነው ይላል። በአደባባይ ስለሚያይ የሚቀርብለት መረጃ ከሀ እስከ ፐ እንዴት በሞኖፖሊ የኦህዴድ ኃይሎች ተቆጣጥረው ጨዋታውን እንደሚጫወቱት ነው። እንቀጥል። የፋኖ እንቅስቃሴ ይላል የፋኖ እንቅስቃሴ አደገኛነት የሚመነጨው ይልና በጫካ ካለ የሽምቅ ውጊያ አልፎ በከተሞችና በገጠሩ ማህበረሰብ ውስጥ ትልቅ የሆነ የህልውና ተቆርቋሪነት ስሜት መፍጠሩ ነው። ደጀኑ ህዝብ ነው ያላችሁ። ይሄ ነው ኮዝ አለው። የፋኖ ትግል ማሸነፊያውም ይሄ ነው። ኮዝ አለው የሚለውን ነው። የተቆርቋሪነት ስሜት መፍጠሩ ነው። ይህም የመንግስት መዋቅር በክልል ውስጥ እንዳይሰራ፣ አሁን ደግሞ ሌላ መረጃ ያዙልኝ። የመንግስት መዋቅር በክልል ውስጥ ይላል እንዳይሰራ፣ የግብር አሰባሰብ እንዲቋረጥ፣ የአካባቢው አስተዳደሮች እንዲፈርሱ አድርጓል። ምንድን ነው ስንነግራቸው የከረም ነው። በሁሉም ቦታ ፈርሷል። ያለው ከተማ ላይ ነው። በመከላከያ ታጅቦ ነው። ብአዴን የሚፎክራትን እስትንፋስ ምናምን እርሳው። በእያንዳንዱ ወረዳ ላይ በእያንዳንዱ ቀበሌ አታስበው ነው የምልህ። ቀበሌ ላይ የለም። ወረዳ ላይ አሁን ቅርብ ጊዜ በየቦታው ምን ሁኔታ ላይ ነው ያላችሁት ብዬ ቃለ ምልልስ በማደርግና በምጠይቅ ጊዜ ነፃ ቀጠና ከያዛችሁ በነፃ ቀጠናችሁ እናንተ ምንድን ነው የምታደርጉት? እንዴ በነፃ ቀጠናማ አስተዳደር መስርተን አስተዳደር አቁመን ህብረተሰቡ የዕለት ተዕለት የህዝብ አገልግሎት እያገኘ ነው። በአሁን በቀበሌ ህብረተሰቡ ማንኛውንም አገልግሎት ያገኛል። በተቆጣጠራችኋቸው ቦታዎች በሙሉ አዎ አብዛኛውን ተቆጣጠረውታል። ሲቪል አስተዳደር ተመስርቷል። በፋኖ መንግስት አቋቁሟል። ግራስሩት ላይ የስረኛው አካል ላይ መንግስት ተቋቁሟል። መንግስት ማለት በዋነኛነት ታች ያለው ነው። ግራስሩት ሌቭሉ በዕለት ተዕለት ከህዝብ ጋር ቢገናኘው እሱን ተቆጣጥረዋል። መንግስት ተመስርቷል ነው። ምን ብለው አመኑ እዚህ ጋር? ይሄም የመንግስት መዋቅር በክልል ውስጥ እንዳይሰራ፣ ግብር እንዳይሰበስብ፣ እንዲቋረጥ፣ የአካባቢ አስተዳደሮች እንዲፈራርሱ አድርጓል ይላል። ከዚህም በላይ አሁን ደግሞ ይሉ ከዚህም በላይ ይልና ፋኖ ከህወሓትና ከሻዕቢያ ጋር በቅንፍ የጋራ ጠላት ይልና የጋራ ጠላት በሚል ሰበብ ስልታዊ ትብብር ለመፍጠር እያሳየ ያለው ፍላጎት ለፓርቲያችንም ሆነ መንግስታችን እጅግ አደገኛ ነው ይላል። ቀደም ሲል በታሪክና በፖለቲካ የማይገናኙት ይላል። ቀደም ሲል በታሪክና በፖለቲካ የማይገናኙት እነዚህ ኃይሎች በብልጽግና ላይ ያላቸው ቂም አንድ እንዲሆኑና የመረጃ እንዲሁም የትጥቅ ልውውጥ እንዲያደርጉ እድል ሰጥቷቸዋል። ይህ የታጠቁ ኃይሎች ጥምረት በአዲስ አበባ ዙሪያ ያለውን ቀለበት በማጥበቅ ስርዓቱ በኃይል እንዲወገድ ግፊት ማድረጉን ቀጥሏል። ያዝልኝ የብልጽግና ግምገማና ጭንቀት እና ስቃያቸው ከፍተኛ አመራር እንዲህ ብርድ ብርድ ሲለው ትላንትና አላልናችሁም? ወታደራዊ ስልጠና እያንዳንድ መሰረታዊ ወታደራዊ ስልጠና ካልወሰድክ የስነ ልቦና ዝግጅት ካላደረግ ሹመት አይሰጥህም የሚል መመሪያ አውርደው ይህንን አልነገርናችሁም? ከዚህ ጋር እያይዛችሁ እዩት።
ሌላው ይላል ለፋኖ መጠናከር ምክንያት የሆነውና በሰነድ ውስጥ በልዩ ሁኔታ ሊታይ የሚገባው ጉዳይ ይላል የአንዳንድ ከፍተኛ የመከላከያ አመራሮች ያልተገባ ዛቻና ንግግር ነው ይላል። ይቀጥላል። በህዝብ ላይ የሚሰነዘሯቸው እላፊ የወጡ ዛቻዎች ፋኖን እንደ ሽፍታ ሳይሆን እንደ ህዝብ ጠባቂ እንዲታይ አድርገውታል። ይህ የኮሚኒኬሽን ስህተት መንግስት በክልሉ ያለውን የህዝብ ድጋፍ ሙሉ በሙሉ እንዲያጣና ወጣቱ በብዛት ወደ ትጥቅ ትግል እንዲቀላቀል ማድረጉ የአደባባይ ምስጢር ነው። ይህን መደበቅ አንችልም ብለዋል። ግምገማው እዚህ ጋር ደርሶልሃል። የአደባባይ ምስጢር ነው። ህዝብ አንቅሮ ጠፍቷቸዋል፣ አመኑ። በወረዳ ደረጃ ምናምን ፈራርሰዋል፣ አመኑ። ይሄ እንዳይሰማን ዩቲዩብ ቻናል የተዘጋው ነገራችን ላይ ይኸው በረምብል ቻናል እየተላለፈ ነው፣ በሳተላይት ቴሌቪዥን እየተላለፈ ነው፣ በየቲክቶኩ አሁን ላይ ይላል ፋኖ አሁን ላይ ያለው የትጥቅ አቅምና የሰው ኃይል በክልሉ ያሉ ዋና ዋና መሰረተ ልማቶችንና የመንግስት ተቋማትን እስከ መቆጣጠር የደረሰ በመሆኑ ይህንን ኃይል በወታደራዊ እርምጃ ብቻ ለመደምሰስ መሞከር የሰሜኑን ጦርነት አይነት አዙሪት ውስጥ ከመክተት ባለፈ ለስርዓቱም ምንም አይነት ድል አያመጣም ይላል። አየው አደባባይ ወጥቶ ይፎክራል። ለዛ እኮ ነው ቄስና መነኩሴ ሽማግሌ ጀነራሎቹ ይወጡ ብር እንሰጣለን በሉ፣ በሬ እንሰጣለን በሉ፣ መሬት እንሰጣለን በሉ፣ ኦነግን ህዝቡ ብሎ ነው ያስቆመው፣ እናንተ ውጡና እሪ በሉ በሉ። ሰሞኑን እንደው በጣም አስቂኝ የጀነራሎቹን ስቃይ ታዩታላችሁ። እንደማይችሉ 100% አምነዋል። የፒፒ ኃይሎች አሁን አማራ ህዝብ ላይ የከፈቱትን ጦርነት በአሸናፊነት ሊወጡ እንደማይችሉ 100% አውቀውታል። ግምገማቸው ይሄን ነው የሚለው። አደባባይ ሲወጣ የሚፎክረውና ግምገማው የተለያየ ነው። አንድ ነገር እዚህ ጋር ያዙልኝ። ካስታወሳችሁ የብልጽግና በድብቅ ለስልጠና ለከፍተኛ አመራሮች ስልጠና ብሎ ያዘጋጀው አንድ ሰነድ መጽሐፍ ሆኖ የታተመ በዝግ አዳራሽ ውስጥ አስገብተው ከፍተኛ አመራሮቻቸው እንዲሰለጥኑበት ተበተነ። ግልጽ በሆነ መንገድ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠላት ናት ብለው አስቀምጠዋል። ነባሩ እስልምና ለዲሞክራሲና ለልማት ጸር ነው ብለው አስቀምጠዋል። ስለዚህ በኢትዮጵያ ውስጥ ነባሩ እስልምና እንዲጠፋ ወስነዋል። እና ሀጂ ቱፋና መዲን ጀበል የመጡት ያንን የኦህዴድን ተልእኮ ተቀብለው ነባሩን እስልምና በማጥፋት ፕሮጀክት ላይ ነው ብለን ነገርናችሁ። ትንሽ ቆይተው እነ ሽመልስ አብዲሳ ገንፈል ሲልባቸው አዛን አስቸገረ፣ ድምፁ ይረብሻል ወደሚል ተሸጋገሩ። ይሄ ብቻ አይደለም፣ የተቸገርነው ከአረብ በሚመጣ ስም ነው አሉ። ስሞች መቀየር አለባቸው አሉ። የተቸገርነው ከእስራኤል በሚመጣ ስም ነው አለ። ክርስትናው ጋር እያለልህ ነው ያለው። ይሄንን ሰነድ አውጥተን እጃችን ላይ ገብቶ አጋለጥን። ስናጋልጥ ምንድን ነበር ያሉት? የኛ አይደለም። ሸመጠጡ። ሺህ ጊዜ ቢሸመጥጡ እውነታውን ሊቀይሩት አልቻሉም። ከዚያስ ውሸት ዘላቂ አይደለም አይደል? አብይ አህመድ መጣላ። እዛ ሰነድ ላይ የኛ አይደለም ያለውን ክርስትና በመጀመሪያው ሴንቸሪ አገሪቱ ውስጥ ገብቶ ነገር ግን በመጀመሪያ ሴንቸሪ እንደ መግባቱ በኢትዮጵያ ውስጥ ስልጣኔ ማምጣት ሲገባው እድገት ማምጣት ሲገባው ለስልጣኔና ለእድገት ምንም ነገር ሊያደርግ አልቻለም አለና ለዛ ሰነዳቸው ላይ ይሄንን ዘርዝሮ ተጠያቂ ነው ለድህነታችን ቤተክርስቲያኗ ተጠያቂ ናት ያለበትን ኦርቶዶክስን ለማጥፋት ያለመበትን ሐሳብ ሰነዱ ሲጋለጥ የካደውን በፊት ለፊት ይዞት መጣ። እዛ ሰነድ ላይ የተጻፈው ያኔ ነው። ያኔ ገና ሪፎርም ገና ምናምን እያሉ ስለነበረ ገና በጊዜ ተነቃብን ያሉበት ነው። አየኸው ምን ያህል የሚገርም ስራ እየሰራ እንደቆየን። እኔ በእውነት ነገ ጠዋት ይሄ ከሚዲያ ስራና ትግል በቃ ብለን ብንቆም ሐውልት ገንብተናል። በዚህ ትግል ሂደት ውስጥ ማንም ሊክደው የማይችለው ሐቅ ቱ ቢ ኦነስት አሁን የሚቧጭረው የሚፏጭረው ያን ጊዜ የስርዓቱ አገልጋይ የነበረም ነበረ።
አሁን ተቃዋሚ ሆኖ ሚዲያ ይሆናል። እሰየው። አብይ አህመድን ለምነካችሁብኝ ብሎ ያለቅስ የነበረ አይነኩም እነሱ። አሁንም በነገራችን ላይ የቱንም ያክል አብይ አህመድን ቢቃወሙ፣ የቱንም ያክል በአብይ አህመድ ላይ ቢዘምቱ በምንም ታምር የእነሱ ቻናሎች አይነኩም። የእኛ ስለተነካ የእነሱ ይነካ እያልን አይደለም። ምቀኛ ጠባይና ባህሪም የለንም፣ ግን አይነኩም። አሁን ለስርዓቱ ይሰራሉ እያልኩ አይደለም። በነገራችን ላይም እንዲታወቅ ያኔ ይቃወሙ ነበረ፣ ማን ይደግፉት ነበር፣ አሁን ይቃወሙታል። አንዳንዶቹ ላይ አገዛዙ ተስፋ አይቆርጥም። የሆነ ወቅት የሆነ ጊዜ ላይ ይመጣሉ ብሎ ያስባል። እንደ ቡቺ ማለት ነው። አታስታውሱ? ቡቺ እዛ ያለ ሚዲያው ምንም የቡቺ ተልኮ እስከ ጠቀማቸው ድረስ መቆየት ነው የፈለጉት። ልክ ቡቺ በቃ ሚሽንህን አጠናቀሃል ናውጣ ተብሎ ከወጣ በኋላ ቡቺን የሚነካው የለም። እኛ ጋር የምታውቁት ነው። ይኸው እስከ ዛሬዋ ዕለት የዛሬን ጨምሮ ማለት ነው። ግን ለረጅም ጊዜ ቻናል ይዘው 400,000 500,000 ከግማሽ ሚሊዮን በላይ 300,000 ምናምን ይዘው የሚሰሩትና አዲስ ቻናል ይዘን መተን ዘሴም ደይ የምንሰበስበው የሚመጣው ተመልካች እኩል ነው። ይኸው በረምብል ገባል። አሁን ረምብል ላይ መጥቶ እየተከታተለ ያለው ሰው ከ100,000 በላይ ከ200,000 በላይ ሰብስክሪፕሽን ይዘው ሰስቴን ባደረገ በቋሚ ዩቲዩብ ላይ ከሚሰሩት ያነሰ ቁጥር አይደለም እየተከታተለ ያለው። እኔ የቁጥር ጨዋታ ላይ እየገባን አይደለም። አገዛዙ ከሚያደርግብን ጫና በዙሪያችን ያለው አንዳንዶቹ ሚዲያ ሆነው እንዲወጡ እኛው ፕሮሞት ያደረግናቸው እኛው። እባካችሁ ይሄን ሰብስክራይብ አድርጉ፣ በምትችሉት አግዙ። ፐርሰናል በግል የምናቃቸው ሰዎችን እባካችሁ ማገዝ እና እንደው ታዘቡ። እናንተ አግዝ ወርዱ ያልናችሁ እነዛ ተቀናጅተው አሁን ረፍት አልባ በሆነ መንገድ እየሰሩ ዝም ሊያሰኙን እየጣሩ ያሉ ናቸው። ኬንት ገና እናስደነግጣቸዋለን፣ ገና ግራ እናጋባቸዋለን፣ ገና ሌላ መቀጠላችን ብርድ ይላቸው ይጨንቃቸውና በአንድ በኩል እንዴት ቀጠሉ እንዴት ኖሩ ይሄ ይጨንቃቸዋል። እንደ ትግላችን ቢሆን የኛ ህዝብ ሙሉ በሙሉ ተረድቶን ቢሆን ከፋፋይና የአማራ ትግል መልክ እንዳይዝ የሚሰራው አካል የነዛቸው ፕሮፓጋንዳ በየዕለቱም እየነዟቸው ያሉት አሉባልታ ያሳደረው ተጽዕኖ ባይኖርና ስራችን እያመጣ ያለውን ውጤት አገዛዙን በማንበርከክ ረገድ ያለንን ሚና ተረድቶ አሁን ካለው ከጎናችን ካለው ህዝብ ሌላው ተጨማሪው ኃይል ከጎናችን ቢሆን ምን ልናደርግ እንችላለን? ምን ልንሰራ እንችላለን? ይሄን አቅማችንን ነው እያሳየን ያለ ነው። በየቀኑ ልካችንን ነው እያሳየን ያለ ነው። የእውነት ስግብግብ ብንሆን ኑሮ ሳተላይት ከፍለን 5 ሳንቲም ጀነሬት የማይደረግበት ሳተላይት በየወሩ እየከፈልን ልንሄድ አንችልም። ሰው ዩቲዩብ ሲዘጋ ኢንካሟ ከተቋረጠች ገቢዋ ከተቋረጠች ሳተላይት የሚከፍሉት የለም፣ ይቋረጣል። ጥቂት ቆራጦች ይኑሩ፣ ችግር የለም። እያንበረከክናችሁ መሄድ የምንችልበት ስርዓቱን በቃ አልቻልኩም ብሎ እስኪጮህ ድረስ ስርዓቱ ይበናል፣ እኛ እንቀጥላለን የምንልበት ሁኔታ እስኪፈጠር ድረስ ትግላችን እንቀጥላለን። ባዶ ላይ ሲያጠቁን የነገርናቸው በጣም ስለገፋችሁን በጣም ስለ ምንድን ነው ክፉ ጎረቤት ዕቃ ያስገዛል። እናንተ ቻናል በመታችሁ ቁጥር በሳተላይት በማትመጡት እንመጣና እያንዳንዱ አርሶ አደር ቤት እንደርሳለን አልናቸው። መጣን፣ ይኸው ደረሰን። ሁኬርስ አሁን ምንም ይሄ በውጭ ላለው እኮ ማአት ፕላትፎርም አለ የሚዳረስበት ገቢ ነው። እንዳውም ገብቶ ተቀምጦ ማስታወቂያ ቆጠረ አልቆጠረ ከሚለው በላይ እየተመዘገበ ያለው ቁርጠኛ ሆኖ በዌብሳይታችን ገብቶ እየተመዘገበ ያለው አካል ሰስተኔብል ብዙ አይደለም። 20 ብር እየከፈለ የተመዘገበው 10 ብር እየከፈላችሁ ተመዝግቡ ያልነውን ሰምቶ 10 ብር 20 ብር እየከፈለ የተመዘገበው የተወሰነ አሁን ካለው የተወሰነ ኃይል ቢጨምር ስንት ነገር ማድረግ እንችላለን። ጠላት የሆነው ካምፔን ያደርጋል።
አትመዝገቡ የሚቀሰቀሰው ከአብይ ብልጽግና ካድሬ በላይ እዚሁ ሆኖ ወዳጅ ሆኖ እባካችሁ ፕሮግራም መስራት እኮ ያባት ነው። ጠዋት ማታ እያላዘኑ አትርዱ፣ አትደግፉ፣ አታግዟቸው የሚሉት አካላት ይሄንን ያገዛዙን ህልም ለማሳካት ነው። አልተቻለም። ትግላችን በስንት ፈርጀ ብዙ የሆነ ቀስት ከየአካባቢው ይወረወራል። የተወረወረብንን ቀስት ሁሉ እያመከንን ስርዓቱን ደግሞ እየታገልን ይቀጥላል። ይሄ ነው ትልቁ ድል ብዬ ልወስደው የምችለው። እሺ አሁንም በግምገማቸው ላይ ያለውን ነጥብ እያነሳሳን መቀጠል ነው። ከፋኖ ጋር በተያያዘ ፋኖ አሁን ላይ ያለው የትጥቅ አቅምና የሰው ኃይል በበኩሉ ያሉ ዋና ዋና መሰረተ ልማቶችንና የመንግስት ተቋማት እስከ መቆጣጠር የደረሰ በመሆኑ ይህንን ኃይል በወታደራዊ እርምጃ ብቻ ለመደምሰስ መሞከር የሰሜኑን ጦርነት አይነት አዙሪት ውስጥ ከመክተት ባለፈ ለስርዓቱ ምንም አይነት ድል አያመጣም ካሉ በኋላ እንደመስሰዋለን በየጫካው የዞርን ነው ሲሉ ነው የቆዩት። ኤርትራውያን ካላችሁ ወደ እናንተ ልመጣ ነው። አብይ አህመድ ወይም ኦህዴድ ጨፌዎች ሰመራይዝ የተደረገውን ነጥብ እኔም ኪ ፖይንቷ ላይ ነው ፒክ እያደረግኩ እየነገርኳችሁ እየሄድኩ ያለሁት። ከዛ የኤርትራ ኃይሎች ጋር ደግሞ የሚያነሱት አለ። የኤርትራ ኃይሎች ላይ እሺ ሻዕቢያ ይላል ወይም በቅንፍ ኤርትራ ይልና ከስትራቴጂካዊ ወዳጅነት ወደ ህልውና ስጋትነት ይላል የብልጽግና ግምገማ። የሻዕቢያ የኤርትራ መንግስት ወቅታዊ አቋምና በኢትዮጵያ የውስጥ ጉዳይ ላይ ያለው ጣልቃ ገብነት ለመንግስት ስልጣን ቀጣይነት እጅግ ውስብስብና አደገኛ ስጋት ሆኖ ተመዝግቧል። ቀደም ሲል በነበረው የሰሜኑ ጦርነት ወቅት የነበረው ወታደራዊና ፖለቲካዊ ጋብቻ አብቅቶ አሁን ላይ ሻዕቢያ ለስርዓታችን ውድቀት በግንባር ቀደምትነት እየሰራ መሆኑን የደህንነት መረጃዎች በግልጽ ያሳያሉ። ይህ የጠላትነት መንፈስ የገነገነው በተለይ መንግስት የባህር በር ጥያቄውን ለጊዜውና ያለ ቦታው ማንሳቱን ተከትሎ ነው። አያችሁ ግምገማው። ይህ የጠላትነት መንፈስ የገነገነው በተለይ መንግስት በባህር በር ጥያቄ ያለ ጊዜውና ያለ ቦታው ማንሳቱን ተከትሎ ነው ይላል። የውስጥ ግምገማቸው ያለ ጊዜ ያለ ቦታው አንስተናል ይላል። መንግስት በባህር በር ጥያቄ ያለ ጊዜውና ያለ ቦታው ማንሳቱን ተከትሎ ነው ይላል። የውስጥ ግምገማቸው ያለ ጊዜ ያለ ቦታው አንስተናል ይላል። ዱርዬ ስብስብ እኮ ነው። ስንት አሉ የሚባሉ ምሁራን ታዲያ ይሄን ሲሉ አልነበር የነበረው? ያለ ጊዜው ያለ ቦታውም የማይገባ ለምን ዓላማም እንዳነሳችሁትና ያነሱበትን ዓላማ አይነግሩንም። ይቀጥላሉ። የህወሓት ጉዳይ ተመልከቱ። የህወሓት ጉዳይ በፕሪቶሪያ ስምምነት ሙሉ በሙሉ እልባት ሳያገኝና በትግራይ በኩል ያለው ስጋት ሳይወገድ የኤርትራን ሉዓላዊነት የሚነካ በሚመስል መልኩ የባህር በር አጀንዳ ወደ አደባባይ ማውጣታችን ይላል ሻዕቢያን የሚያህል ታሪካዊና ልምድ ያለውን ጠላት በድጋሚ በላያችን ላይ እንዲቀሰቀስ አድርገዋል ይላል። ሻዕቢያዎች እየሰማችሁ ነው? ኤርትራውያን እየሰማችሁ ነው? ቡቺ እንደሚለው አይደለም። ጌቶቹ በብርድ ሊሞቱ ነው። ዳይፐራቸውን እየገዙ ነው። አይነግሯቸውም። እነዚህ ለተላላኪ ካድሬዎቻቸው በሞራል ሲያላዝኑ ይውላሉ። ለከፈሏቸው የሚጮሁ ናቸው። ሐቀኛዋ ግምገማ ግን እያንዳንዷ ነጥብ ላይ ያነሳናትን ግን በዚህ መንገድ ተመልከቱት። ሻዕቢያ አሁን ላይ የኢትዮጵያን የውስጥ ክፍተቶች በረቀቀ መንገድ እየተጠቀመ ይገኛል ይላል። በተለይም በአማራ ክልል የሚንቀሳቀሰውን የፋኖ ኃይል በሎጂስቲክ፣ በስልጠና፣ በመረጃ በመርዳት የፌዴራሉ መንግስት ወታደራዊ አቅም እንዲዳከም እያደረገ ነው። ሻዕቢያ ፋኖን እንደ ስልታዊ አጋር በመጠቀም በኢትዮጵያ ውስጥ የብልጽግና መንግስት የሚተካና ለኤርትራ ታዛዥ የሆነ ኃይል እንዲመጣ ግፊት እያደረገ ነው ይላል። ከዚህም በላይ ሻዕቢያ ከሱዳኑ አልቡርሃን ጋር በቡድን ከግብፅ ጋር በመቀናጀት የሶስትዮሽ ከበባ ስልት ይላል እያደረገ በመዘርጋት ኢትዮጵያን በቀጠናው ገለልተኛ የማድረግና የማዳከም ኢትዮጵያ አይደለም ኦህዴድ ገለልተኛና ደካማ እንዲሆን ነው። ኦህዴድ ገለልተኛና ደካማ እንዲሆን ማድረግ ደግሞ ከተሳካለት ሻዕቢያ ወርቅ ስራ ሰራ ማለት ነው። ኦህዴድ 4 ኪሎ ያለው አገዛዝ ተቀባይነት እንዲያጣና እንዲዳከም ማድረግ ካሳካ ኢትዮጵያውያንን ሞት እንዲያበቃ አደረገ ማለት ነው። ለዚህማ ኢትዮጵያውያን ቆማ ያጨበጭቡለታል። ከኦህዴድ የሚገላግላቸው ማናቸውም አካል
ከዚህ ቡድን የሚገላገል ማንኛውንም አካል ደግፈ መቆም የሚያስገድድህም ለዚህ ነው። እንቀጥል። ሻዕቢያ ፋኖ እንደ ስልታዊ አጋር በመጠቀም በኢትዮጵያ ውስጥ የብልጽግና መንግስት የሚተካና ለኤርትራ ታዛዥ የሆነ ኃይል እንዲመጣ ግፊት ያደርጋል ይላል። ተላላኪነት የኢመሬት የቡርዣ ዱባይ ሚሊሻ አብይ አህመድ የአቡዳቢ ሚሊሻ ለመሆን የማለው አብይ አህመድ ነው። ግብፅንም ተላላኪ ሆነው ገና በጫካ ያሉ ተላላኪ እንሆንሻለን ያሉት እነሱ ናቸው። ካይሮ ሂዶ ወላሂ እያለ ለአልሲሲ የማለው ኦህዴድ ነው፣ አብይ አህመድ ነው። ማን ነው ሌላ? ተላላኪነትንማ እነሱ ይኑሩባት። ፋኖ ለማን ተላላከ? አገርን አድን እባክህ ብለው አልቅሰው ብለው ጠሩት። 6 ጊዜ አዋጅ አውጀው የክተት አዋጅ አውጀው ማርከታ ጥቅ ብለው አገር ልትፈርስ ነው ብለው ጠሩት። ታምራየን የውጊያ ስልታየን እያሉ ሲያመሰግኑት ነው የነበረው። አሁን ዞር ብለው ጠላት የሆኑት አካላት እንቀጥል ምን ይላል? ገለልተኛ የማድረግና የማዳከም ስራ ሊሰራ ነው የሚል ስጋቱን ያስቀምጣል። በመከላከያ አመራሮች በኩል የሚሰነዘሩ ያልተመጠኑ ዛቻዎችና ቀይ ባህርን በኃይል እንቆጣጠራለን የሚሉ ንግግሮች ሻዕቢያ በትግራይና በአማራ ክልል የሚገኙ ጸረ መንግስት ኃይሎች እንዲያስታጥቅና እንዲያስተባብር ወርቃማ ዕድል ፈጥረውለታል ይላል። ይኸውላችሁ ይፎክሩና እኛ አልነገርናችሁ ፎክሮ ምናምን ዞር ሲል ተመሰገንኩ ብሎ በጥፊ አብይ አህመድ ሲያነዳቸው ነው የሚያድረው። የጀነራል ሁላ ፊቱ የበለዘ ሁላ የምታየው ይበላል፣ ይጠጣል፣ ተመችቶት የሚኖር ነው። ይዘርፋል፣ እንደፈለገ የሚኖር ነው። ግን ጥፊ አለ፣ ኩርኩምና ጥፊ። እራሳቸውን ያዋረዱ አንድ ለኢትዮጵያ እንዳገር ሊጠቅም የሚችል ሊበጅ የሚችል የኢትዮጵያን ሕዝብ የሚመጥን ጀነራል ፈልገህ አታገኝም። አየኸው እንዴት እንደገመገማቸው እነዚህን ጀነራሎች። ይሄ አድርባይ ሁላ የገዛ ህዝቡን ክዶ ሲያለቀልቅ የነበረን ጀነራል በሙሉ እንዴት ብሎ እንደሚጠራው አብይ አህመድ አየህ። አሁን ልቀጥል። ይሄ ሁኔታ ሻዕቢያ ከቀድሞ ጠላቱ ህወሓት ጋር እንኳ ሳይቀር የጋራ ጠላታችንን ብልጽግናን እናስወግድ በሚል መርህ ምስጢራዊ ግንኙነት እንዲጀምር በር ከፍቶለታል። ሻዕቢያ ያለው ረጅም የሽምቅ ውጊያ ተሞክሮና በኢትዮጵያ ፖለቲካ ውስጥ ያለው ጥልቅ ሰርጎ ገብነት ለስርዓታችን መረጋጋት ትልቁ እንቅፋት ሆኗል ይላል። በመሆኑም ይልና ሻዕቢያን ከውስጥ አማጽያን ጋር የሚለጥፈውን የፖለቲካ መስመር ካልበጠስንና የባህር በር ጥያቄውን ዲፕሎማሲ ካልመለስ ነው በሰከነ ዲፕሎማሲ ካልመለስ ነው የሻዕቢያ እጅ በአገሪቱ እምብርት ድረስ ዘልቆ በመግባት የስርዓቱን ውድቀት ሊያፋጥን እንደሚችል ሊታወቅ ይገባል ይላል። ነጋቲ ቡላ ይላሉ። ቡላ ምን እንደሆነ ነጋቲ ምን እንደሆነ እናንተ ተርጉሙት። ሰው እንጨብጣታለን፣ እናፍናታለን፣ ኤርትራ እንደዚህ እናረጋታለን። የአብይ አህመድ ቅጥረኛ ካድሬ ሁላ የማታውቀውን ነው የምትለፈልፈው። ጌቶቻችሁ ዳይፐር አድርገው እያለቀሱ ነው። መጣ እጁ ረጅም ነው፣ የሽምቅ ውጊያ ረጅም ጊዜ ልምድ ምናምን ወዘተረፈ እና ያንተ ሰራዊት ነው። አልነገርናችሁም ታዲያ? ይሄንን 6 ወር 3 ወር ለብ አርጋ አሰልጠነ የምታመጣውን ጦጦ በልብላ 2 ወደ ላይ ስተኩስ ገደል እየገባ የሚሞተው ልምዳችሁም እሱ ነው። ነግረናችሁ የለ እንዴ? ከዛ የተለየ ልምድ የላችሁም። የሚያሰለጥኑት እነማን ናቸው? ብርሃኑ ጁላ ነው? ባጫ ደበሌ ነው? አለምሸት ደግፌ ነው? ጥራልኝ የፈለግከውን ጀነራል። ልምዳችሁ ወደ ላይ ሲተኮስ እጃን ከርፍፎ ለጠላት ላላችሁት ለምትዋጉት አካል እጅ ሰጥቶ ኢትዮጵያን መርገም ነው። እናንተ የምታፈሩት በሙሉ የሚማረክ ሆነ። እየተማረከ አባታችን ተባርከዋል እኛም ተደግመናል የሚል መዝሙር አይደል እንዲህ በየቀኑ የሚዘመረው? በየጫካው የላካችኋቸው ወታደሮች ተማርከው አባታችን ተማርኳል። በነገራችን ላይ በየትኛውም ቦታ ስትማርኩ አባታችን ተማርኳል የሚለው መዝሙር እንዳይቀር የመጀመሪያ መደረግ ያለበት እሱ ነው። አሁን ታያላችሁ ወጥ በሆነ ሁኔታ የትም ቦታችን ትከወናለች። የትም የተማረኩትን መጀመሪያ ሌላ ነገር አይደለም ተሰልፈው አባታችን ተባርከዋል ተደግመናል የሚለው መዝሙር ለብርሃኑ ጁላ አዘምራችሁ ነው። ከዛ በኋላ ያው ህግ ጠብቃችሁ እኛ የሰብአዊነት ላይ ቀውስ አድርጉ እንደዚህ አድርጉ ምናምን ማንም አይል። አባታችን ተማርኳል የምትለዋ የእነ ብርሃኑ ጁላ መዝሙር የሰራዊት መዝሙር ግን ሁሌም መኖር ያለባት ናት። ከሻዕቢያ አንጻር እንዴት ብርድ ሊገላቸው እንደሆነ ተመልከቱ።
ከዚያ የመፍትሄ ሀሳቦችና ስትራቴጂካዊ ድርጊት መመሪያ ይላል። የቅደም ተከተል መለየትን በተመለከተ የሚሉት ነገር አለ። እዛ ላይ እኔ ስንዘባዘብ አልውልም። የንግግርና የኮሚኒኬሽን ስልት በአስቸኳይ መቀየር አለበት ይላል። ቀይር ምርኮኛው ዳይ እየተማረከ እጅ እየሰጠ ነገር እያለቀ እየፈረሰ ነው። በፈለግከው ነገር ቀያይረህ ማጭበርበር እንደማትችል ማሳያው ደግሞ ይኸው ሰነዱን እንዳለ ይዘህ ነው መጣ። ልታጭበረብርበት የተዘጋጀው ሰነድ ተጋለጠ። የአማራ ልዩ ኃይልን ልታፈርሱ አደባችሁ፣ ፋኖን ለሽልማት ነው ምናምን ብላችሁ ነበረ ዝም ልታረጉና ልታጠፉት የነበረው። አንዳንዶቹ አምነዋችሁ ጀነራሎቻችን ይሏችሁ ነበረ። እየታመምን ነበር ለእነሱ የምናስረዳቸው። እረ ሊበሏችሁ ነው እያልን ጥቂቶች ተበሉ። እንደ ሞላ ደስዬ ያሉት የሚገርሙ ልጆች እነ ዳንኤል ጥቂቶች ተቀጠፉ። ነገር መልክ ሳይዝ በፊት የሚጠቅሙ በጣም የሚገርሙ ልጆች አጋለጥን። አየህ ልዩ ኃይል የማፍረስ ፋኖን የመበተን እንቅስቃሴያቸውን ማን ነው ያጋለጠው? ማን ነው እስቲ ነበርኩ የሚል ሚዲያ ይምጣ። ማን መረጃውን በማምጣትም ለህዝብ በማጋለጥም ማን ነበር ኃላፊነት የወሰደው እንዳይፈርስ በማድረግ ረገድ? አሁን በአማራ ትግል ውስጥ ከኛ ውጭ አክተር የለም ሌሎቻችሁን አንይ የሚሉ አካላት አሉ። እንጊዜ ነበሩ። አብዛኛዎቹ በውጭ ያሉት አሁን ያሉት ኢትዮጵያ የነበሩ ኢትዮጵያ መሆናቸውም እንኳ አይደለም። አንዳንዶቹ ስርዓቱን መተቸት አደጋ ያመጣብናል ብለው እየሆነ ያለውን ዝም ብለው የሚያዩ፣ ሌሎቹ ደግሞ መስሏቸው ስትራቴጂካሊ መስሏቸው ደንበኛ አላያንሱ ነው ከአብይ አህመድ ጋር ሲሰሩ የነበሩ ይጠቅም መስሏቸው። አንዳንዶቹ ግን ቅጥረኞች፣ ትላንትም ቅጥረኞች ዛሬም ቅጥረኞች ሆኑ። ኢትዮጵያን ፕሮቴክት ማድረግ በሚባል አጀንዳ ውስጥ ሁሉ የሚገኙ እና በጣም እንቁ የሆኑ ልጆች ትላንትም ኢትዮጵያን ፕሮቴክት ለማድረግ ብለው የሰሩ እንዳሉ እኔ በፍጹም በክፉ ለማንሳትም ለመተቸትም አይደለም። እነዛ ደግሞ ደርዝ ስላላቸው አቅም ስላላቸው ምንድነው ይሄ ፍሬ ያለው ጎንበስ አይደል የሚለው ያዘነብላል። ፍሬ ያላቸው ስለሆኑ አታገኟቸውም። እኔ ትርምስና አጉል እኔ በልጥ የሚል ጫጫታና ውካታ ጋር እነሱን አታገኟቸውም። ክብራቸውን ከፍታቸውን ጠብቀው ነው የሚሄዱት። አሁን ፒፒ ጠቅላላ ነገር ቀያይራለሁ እያለ ነው። በዚህ ወቅት ይኸውልህ ብረት እንደጋለ የሚባል ነገር አለ። ወደ ኋላ ካፈገፈክና ጊዜ ከሰጠኸው ምን ያህል አደገኛ ቡድን እንደሆነ እየነገርናችሁ ነው። ይሄንን ተቋማትንን የሚሉ አካላት ነበረ የደህንነትና የስለላ መዋቅር ዘርግተው ሊያገኙት ይገባ ነበረ። በእውነት በዚህ ትግል ሂደት ውስጥ ይስቲ ያልተጋለ የድምፅ በሉት የሰነድ በሉት አገዛዙ እጥፋት የሆኑ ነገሮች በሙሉ አይኖ ለምን እንደሚበሳጭ ቁጥራችን ከሌላው በዝቶ አይደለም። ታምር እየሰራን ያለ ነው። የእውነት ቀንም ሌሊትም ያለ እረፍት የት ጋ ነው አሁን እንደዚህ አንድ ሰነድ ማግኘት ያለ ማግኘት ጉዳይ አይደለም። በየጊዜው የሚሰሩ ዶኪመንተሪዎች